ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። በአዳዲስ የዝውውር መረጃዎች ተመልሰን መጣን። ቸልሲን የሚመለከቱ ናቸው ዛሬ በትኩረት የምናቀርብላችሁ። ቸልሲ ቤት ውስጥ ምን አዲስ መረጃዎች አሉ? በተለይ የማሊክ ፎፋና፣ ሞሐመድ ኩዴስ እንዲሁም ደግሞ ግሮጌር ኮበር የዶርትመንድ ግብ ጠባቂ፣ ስለ ማይክ ሚኞል፣ ጊተንስ፣ ኔቶ ብዙ መረጃዎች ውስጥ ባለፉት 48 ሰዓታቶች ውስጥ ስለ ቸልሲ የተወሩ ምን አዳዲስ የዝውውር መረጃዎች አሉ የሚለው ባጭሩ የማድረስላችሁ ይሆናል። እንግዲህ ይህ ያያ ስፖርት ነው። አድማጮቻችን ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን ያላችሁን አስተያየት ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ትናንት በጠየቅናችሁ መሰረት የሊያም ዴላፕን ግምታችሁን አስቀምጣችኋል። ከ20 ጎል በላይ ብላችኋል። በነይታ ከ18 ጎል በላይ የሚያስቆጥር ከሆነ የእንግሊዝ ፕሪሚየር ሊግ ብቻ ማለት ነው በጣም ምርጥ የውድድር ዓመትን የሚያሳልፍ ይመስለኛል። በጠቅላላ በሁሉም ውድድሮች ደግሞ ወደ 25 ጎሎችን በላይ የሚያስቆጥር ከሆነ ቸልሲን ወደፊት መምራት የሚችል አጥቂ እንደሚሆን የሚጠበቅ ነው የሚሆነው። በዝውውር መስኮት ላይ እንግዲህ መጀመሪያው መረጃችን የሚሆነው አልፊ ጊልክራስትን የሚመለከት ነው። አልፊ ጊልክራስት የቸልሲ ቀይ መስመር ተመላላሽ የነበረው ታቻምና እንግዲህ በጣም ጥሩ ብቃቱን ያሳየው በተለይ በፖቼቲኖ ስር ጥሩ ፐርፎርማንስ ከነበራቸው የመስመር ተጫዋቾች ውስጥ አንዱ ነበር። ይህ ተጫዋች በጥሩ ብቃቱ በጥሩ ፐርፎርማንሱ እንግዲህ በውሰት ተለቆ እንደነበርና ባለፈው ውድድር ዓመት አሁን ግን ቸልሲ በቋሚነት ቡድኑን እንደሚለቅ የሚጠበቅ ይሆናል። ሌላኛው መረጃችን የሚሆነው እንግዲህ ቸልሲ ይህንን ተጫዋች የሚለቅ ከሆነ አልፊ ጊልክራስትን ማለት ነው ከዛ በኋላ የማለው ጉስቶ ፈላጊዎች እንዳሉ ይታወቃል። ውሳኔዎች ይጠበቃል በቸልሲ በኩል። ነገር ግን አሁንም ቢሆን ባችፑንግ እና እንዲሁም ደግሞ በሪሺ ጄምስ የቀይ መስመሩን የሚመሩት ይሆናል ተብሎ የሚታሰብ ነው የሚሆነው። አድማጮቻችን ሌላኛው መረጃችን የሚሆነው ቸልሲ የአጥቂ ፍላጎቱን የሚመለከት ነው። ቸልሲዎች አሁን ባሏቸው አጥቂዎች ደስተኛ ናቸው ዴላፕና ጃክሰን ስላሏቸው። ነገር ግን ሌላ አጥቂ ማስፈረም ፍላጎት አላቸው። የሚመጣው አጥቂ ግን ከዴላፕና ከጃክሰን የተለየ መሆንን ይፈልጋሉ። ያ ማለት ነው ከሁለቱ አጥቂዎች የማያገኙትን ነገር ማምጣት የሚችል ለምሳሌ እንደ ወልትመድ ወይም ሁጎ ኢኪቲኬ አይነት ረጃጅም አጥቂዎች የአየር ላይ ብቃት ያላቸውን አጥቂዎች ለማምጣት ያስባሉ የሚል ነው። አርሰናልና ቸልሲ አሁንም በሞርጋን ሮጀርስ ጉዳይ ተስፋ አልቆረጡም። ቸልሲዎች እንግዲህ ይህንን ተጫዋች ማስፈረም ይፈልጋሉ። ሞርጋን ሮጀርስ የሚመጣ ከሆነ ቸልሲ በአጠቃላይ የማንቸስተር ሲቲ ሁለተኛ ቡድን የሚመስል ይሆናል። ምክንያቱም ላቪያ አለ አሁን ባለው ስብስብ ውስጥ በአማካይ መስመር ላይ ማለት ነው። ላቪያ፣ ፓልመር፣ ዴላፕ መጥቷል። ከዛ ውጭ አሁን ደግሞ የሚጨመሩ ተጫዋቾች ይኖራሉ። አንዱ ባይኖ ጊተንስ የሚጠበቅ ነው። ከዛ ውጭ ይህንን ተጫዋች ሞርጋን ሮጀርስን ካመጡት ደግሞ ተጫዋቹ ቸልሲ የመምጣት ፍላጎት እንዳለው ብዙ ነገሮች ያሳያሉ። አንደኛ የኮል ፓልመር በጣም ቅርብ ጓደኛ መሆኑ፣ ሁለተኛ በቀኝ እግር የሚጫወት ተጫዋች ስለሆነ ቸልሲ በቀኝ እግር የሚጫወት የግራ መስመር ተጫዋችን ይፈልጋሉና አንዱ ይህ ተጫዋች ይሆናል ተብሎ የሚታሰብ ነው የሚሆነው። ድርድሮቹ የሚጠበቅ ነው የሚሆኑት። አስቶን ቪላ አንዱ ተጫዋች የመልቀቅ ግዴታ ውስጥ ናቸው ያሉት። ስለዚህ ዋትኪንስ ወይስ ሞርጋን ሮጀርስ የሚጠበቅ ነው የሚሆነው በዝውውር መስኮቱ ላይ። በአርሰናል በቸልሲ እንዲሁም ደግሞ በባየር ሙኒክ ሲፈለግ የነበረው ኒኮ ዊሊያምስ አሁን ወደ ባርሴሎና የማቅናቱ ነገር የተረጋገጠ ይመስላል። እንግዲህ 6 ዓመት ኮንትራትን በአጠቃላይ ደግሞ 12 ሚሊዮን ዩሮ በአመት ተከፋይ የሚሆን ይሆናል። ይህ እንግዲህ ኒኮ ዊሊያምስ የአርሰናልን የቸልሲን እንዲሁም የሁሉን ክለቦች ጥያቄ ትቶ ወደ ባርሴሎና የሚያቀና ይሆናል። ኒኮላስ ጃክሰን ቸልሲዎች የመልቀቅ ፍላጎት ካላቸው እንግዲህ የኡናይ ኤምሬ የዚህ ተጫዋች አድናቂ እንደሆኑና አስቶን ቪላ የዚህ ተጫዋችን ሁኔታ በሚገባ እየተከታተለ እንዳለ የዝውውር መረጃዎች ያስረዳሉ። ለአድማጮቻችን አሁን ደግሞ አጠር ያሉ አጫጭር የተጫዋቾችን አስተያየት ላቅርብላችሁ። ኦቢ ሚኬል አስተያየቱን ሰጥቷል። በሚቀጥለው ውድድር ዓመት አለ ማድዌኬና ኔቶ ተሻሽለው ማየት እንፈልጋለሁ። አሁንም ቢሆን በውጤታማነት በጎልና በአሲስት ራሳቸውን ማሻሻል ይጠበቅባቸዋል የሚል አስተያየቱን ሰጥቷል። ይህ ትክክለኛ አስተያየት ነው ብዬ አስባለሁ በኔ ሚታ። ኤንዞ ፈርናንዴዝ ስለ ዴላፕ ተናግሯል። ኤንዞ ፈርናንዴዝ ስለ ዴላፕ ምን አለ ብለን ስናይ ደግሞ ዴላፕ አለ በስልጠና ወቅት ከሜዳ ላይ ከሚያሳየው ብቃት የተሻለ ያሳየናል። ያንን ደግሞ በሜዳ እንዲያሳይ ማድረግ የኛ ኃላፊነት ነው። በ30 ደቂቃዎች ውስጥ የፈጠረውን ተጽዕኖ የምታዩት ነው የሚል ነው። ኒኮላስ ጃክሰን ውስጥ ቸልሲ የማያገኘው የነበረው ተከላካዮችን የመረበሽ ባህሪ ዴላፕ ጋር ይታያል። ስለዚህ ይህንን ማስቀጠል የሚያስፈልግ ነው የሚሆነው። ቤን ጃኮብስ ስለ ሞሐመድ ኩዴስ አዲስ ሐሳብን አምጥቷል። ሞሐመድ ኩዴስን በሚመለከት እንግዲህ 85 ሚሊዮን ፓውንድ የሚያወጣ የውል ማፍረሻው ከጁላይ 1 እስከ ጁላይ 14 ክፍት የሚሆን ይሆናል። ነገር ግን ይህንን ኮንትራት ለማፍረስ ከሚፈልጉ ቡድኖች ውስጥ አንዱ ቸልሲ ነው። 85 ሚሊዮን ፓውንድ መክፈል አይፈልግም። ቸልሲ እስከ 60 ሚሊዮን ፓውንድ በቂ ነው ብለው ያስባሉ። ድርድሮቹ በሚቀጥሉት ቀናቶች የሚጀመሩ ይሆናል። ሞሐመድ ኩዴስ ስለምን ተፈለገ ካላችሁኝ ደግሞ ኤንዞ ማሬስካ የዚህ ተጫዋች አድናቂ ናቸው። ቸልሲዎች ወደ ዌስትሃም ከሚሄዱ በፊት ራሱ የዚህ ተጫዋች አድናቂ እንደነበሩ በጊዜው በዝውውር መስኮቱ ላይ ተጫዋቹን ለማስፈረም በተለይ ከኮል ፓልመር ቀድመው ነበር
የፈለጉት በጊዜው ግን በዝውውር ሁኔታዎችና በዝውውር ዋጋ ባለመስማማት ምክንያት ነው ከዚህ ዝውውር የወጡት። ሙሐመድ ኩዴስ በቸልሲ ቤት የተሻለ ብቃቱን ያሳያል ብለው ያስባሉ። በተለይ ደግሞ ኤንዞ ማሬስካ የሚያምኑት የተለየ ብቃትን ወደ ቸልሲ ይዞ ይመጣል የሚል ነው። አንደኛ ያለመገመት ባህሪው፣ ተጫዋቾችን አንድ ለአንድ ግንኙነቶች ላይ ቸልሲ የመስመር ተጫዋቾች የሌላቸው ደግሞ የመጋፋት እንዲሁም ደግሞ የአካል ብቃቱን የመጠቀም ብቃት አለውና ያንን መጠቀም ይፈልጋሉ። ነገር ግን ቸልሲዎች ይህንን ተጫዋች ሊያመጡት የሚችሉት የማድዌኬን መልቀቅ የሚያረጋግጡ ከሆነ ነው። ኖኒ ማድዌኬ እንግዲህ በሚገባ በብዙ ክለቦች እንደሚፈልግ ይታወቃል። አንዱ ኒውካስትል ነው የዚህ ተጫዋች ፈላጊ። ቸልሲ እስከ 55 ሚሊዮን ዩሮ የሚቀርብለት ከሆነ ማድዌኬን በመልቀቅ ሙሐመድ ኩዴስን የማስፈረም ፍላጎት አለው። እንደዚህ አይነት ለውጦች ቸልሲን ወደ ዋንጫ የሚያስጠጉ ነው የሚሆን። ለምን ካላችሁኝ ቸልሲ ያሉበትን ችግሮች የሚቀርፉ ናቸው። በኖኒ ማድዌኬ ደከም ካሉ ብቃቶች የተሻለ ፐርፎርም የሚያደርጉ ብቃት ያላቸው ተጫዋቾችን ማምጣት የሚያስፈልግ ነው የሚሆነው። ሌላኛው መረጃችን የሚሆነው ማሊክ ፎፋናን የሚመለከት ነው። እንግዲህ ማሊክ ፎፋና በጣም በብዙ ክለቦች እየተመለመለ የሚገኝ የሊዮኑ ታዳጊ ተጫዋች ነው። ይህ ተጫዋች በ45 ጨዋታዎች በጠቃላይ በሁሉም ውድድሮች 11 ጎሎችና 6 አሲስቶችን በሊጋ እንዳርጓል። ሊቨርፑል፣ ማንቸስተር ዩናይትድ፣ ኖቲንጋም ፎረስት ይፈልጓል። ቸልሲ እንግዲህ እንደዛ አትሌቲክስ ዘገባ ከሆነ አትሌቲክስ ዘገበ ማለት ደግሞ የተጋገጠ ነገር አለ ማለት ነው። ደድማቻችን አንዳንዴ የዝውውር መረጃዎችን ስናቀር በደረጃ ማየት ይጠበቅባቸዋል ብዬ አስባለሁ። ደድማቻችን ለምሳሌ በጣም ታማኝ የሚባሉት አትሌቲክስ፣ ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርነስቴን በጣም እነዚህ ሶስቱ ታማኝ የሆኑ መረጃዎችን የሚያወጡ ናቸው። ከዛ በመቀጠል ያሉ ደግሞ እነ ቤን ጃኮብስ እንዲሁም ደግሞ እነ ሳም መክቤል ቢቢሲ ያሉ እነዚህ ሌየሮች እነ ዴሊ ኤክስፕረስ ደግሞ ጭምጭምታዎችን የሚያወጡ ናቸው። ስለዚህ እንደዚህ አይነት አትሌቲክስ እንዳለው ከሆነ ቸልሲ በቀጥታ ሄዶ ስለ ማሊክ ፎፋና ጉዳይ ሊዮንን ጠይቋል። ምን አይነት ዋጋ ማውጣት እንደሚጠበቅበት፣ ለተጫዋቹ ምን ያክል ዝውውር ገንዘብ መክፈል እንዳለበት። ነገር ግን ውሳኔያቸውን አድርገው ለማሊክ ፎፋና የመጀመሪያ የሚሉትን ጥያቄም አላቀረቡም። ገና ነው ይሄ ዝውውር። ነገር ግን የቸልሲ የዚህ ተጫዋች ፈላጊ እንደሆነ መታወቅ ይጠበቅበታል። ከሌሎች ፈላጊዎቹም በተሻለ ፈጠን ብሎ የተንቀሳቀሰው ቸልሲ ነው ማለት ይቻላል በዚህ ተጫዋች። ሌላኛው የምናነሳው መረጃችን ውደድማቻችን የቸልሲና የግብ ጠባቂውን ጉዳይ እናንሳ። በግብ ጠባቂ ጉዳይ እንደ ዴሊ ኤክስፕረስ እንዳወጣው እንዲሁም ደግሞ ጆርጅ ኮቤል ወጥቶን ራሱ እንደተናገረው ይህ ተጫዋች እንግዲህ ብዙዎቻችሁ የምታስታውሱ ከሆነ ከ6 ወራት በፊት በጥር ዝውውር መስኮት በጣም ስናወራለት የነበረው የዶርትመንዱ ግብ ጠባቂ ስዊዘርላንዳዊ በጣም በእግሩ መጫወት የሚችል በማስቀረት ላይ ክህሎት ያለው የተሻለ ግብ ጠባቂ ነው። ቸልሲዎች ለማስፈረም ከሚፈልጓቸው ተጫዋቾች ውስጥ አንዱ ነበር። ኳሱን የሚያስቀርበት መንገድ በጣም ጥሩ ነበር። 27 ዓመቱ ላይ የሚገኘው ቢልድ እንዳወጣው ተጫዋቹን ኢንተርቪው አድርጎ ቸልሲ ጥያቄ እንደቀረበለት፣ ነገር ግን ይህ ተጫዋች ወደ ቸልሲ የመሄድ ፍላጎት እንደሌለው በዶርትመንድ ወይም በጀርመን የመቆየት ነው ፍላጎቱ። በዶርትመንድ ቤት በደጋፊዎቹ በስታዲየሙ ባለው ድባብ ደስተኛ እንደሆነና በዶርትመንድ የመቆየት ፍላጎት እንዳለውና የቸልሲን ጥያቄ እንዳልተቀበለ ተናግሯል። ቸልሲ እንግዲህ ከኮቤል በኋላ ነው ወደ ሚኞል የሄዱት። እንግዲህ ማይክ ሚኞል ጋር የሄዱት የማይክ ሚኞል ዝውውር እንግዲህ ቸልሲዎች ከዚህ ውድድር በኋላ የሚደራደሩበትና እንደ አዲስ የሚከፍቱት ዝውውር ይሆናል ተብሎ ይታሰባል። ንግግሮቹ አሁንም አልቆሙም። ነገር ግን የመጨረሻ የሚሉትን ንግግር ለማድረግ ጥረቶቹ እንደቀጠሉ ናቸው። ውደድማቻችን ሌላኛው መረጃ የሚሆነው እንግዲህ ኔቶ ስለ ብቃቱና ስለ ራሱ ፐርፎርማንስ አስተያየቶችን ሰጥቷል። በጣም ደስተኛ ነኝ በቸልሲ ብሏል። ከዛ ውጭ ከቡድን አጋሮች ጋር በመዋሃዱ ረገድ እየተሻሻልን እየመጣን ነው። የመጀመሪያ ዓመት ላይ በተለያዩ ቦታዎች ላይ ተጫውቼ ነበር፣ ያስቸጋሪ ነበር። አሁን ባለውበት ብቃት ግን ደስተኛ ነኝ ብሏል። ቸልሲ በዚህ ውድድር ዓመት ከኔቶ አትሊስት ከ10 በላይ ጎሎችና ከ10 በላይ አሲስቶችን የሚጠበቅ ይሆናል። ምክንያቱም እንደዚህ አይነት ፐርፎርማንሶችን ማታሳይ ከሆነ በቸልሲ በቋሚነት የስብስቡ አካል ሆኖ የሚቀጥል ይሆናል ለማለት የሚያስቸግር ነው የሚሆነው። ውደድማቻችን እነዚህንና የተለያዩ የዝውውር መረጃዎችን እንድታገኙ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሳፖርት ማድረጋችሁን አትርሱ። ውደድማቻችን ይህ የያ ስፖርት ነው።